እነ ትክክል አንድ ነገር ልንገራችሁ። አንድ ሰው ወደ ገደል ሲሄድና ወይም ደግሞ መንገዱን ሲስት አብራችሁ ገደል እንዳትገቡ ወይም ደግሞ መንገዳችሁን እንዳትስቱ። ቢያንስ እንኳ ከዛ ሰው ተሽላችሁ እንኳ ትክክለኛውን መንገድ ለማሳየት ሞክሩ። ሀይሚዬና ብሩኬ በመጀመሪያ የራሳችሁን ህይወት የምትኖሩት እናንተ ናችሁ። ችግራችሁን መፍታት ያለባችሁ እናንተ ናችሁ። መደማመጥ ያለባችሁ፣ ችግራችሁን መጋፈጥ ያለባችሁ፣ ማስተካከል ያለባችሁ እናንተና እናንተ ብቻ ናችሁ። በእናንተ ህይወት ውስጥ ቤተሰብም ይሁን ጓደኛ አይመለከተውም። በሚመለከተው ነገር ብቻ ነው የሚገባው። ከዛ ውጭ ግን ሙሉውን ህይወታችሁን ማስተካከል የምትችሉት እናንተ ናችሁ። እናንተ ሳትደማመጡ፣ እናንተ ሳትከባበሩ፣ ከዛ በእናንተ ህይወት ውስጥ ሌላ ሰው መጥቶ እንዲጨፍር የምታደርጉት እናንተ ናችሁ አይደል? እንደ ቤተሰብ ተመልካች የእናንተን ህይወት ካልኖርን ይላል። በዛኛው በኩል ወንድም የእናንተን ህይወት እኔ ያስተካክላለሁ እኔ እመራለሁ ይላል። በዚህኛው ስትመጡ ጓደኞቻችሁ የእናንተን ህይወት እኛንን የምናስተካክለው እያላችሁ እርስ በራሳችሁ ትጣረሳላችሁ። እንዴ እናንተ ማስተካከል አትችሉም? እናንተ የራሳችሁን ህይወት መኖር አትችሉም እንዴ? ሁልጊዜ በሰው ሀሳብ ነው እንደምትመሩት እንዴ? አንዳንድ ጊዜ ቁጭ ብላችሁ አዳምጡ፣ ማለት ራሳችሁን አዳምጡ። በጣም ነው የገረመኝ። የሚገርማችሁ ነገር ትናንትና ማለት ነው የምትናገሩት ቃላት ራሱ በጣም ነው የሚደብረው። በቃ እናንተ ስራም ልትሰሩ ትችላላችሁ፣ ምንም ልታደርጉ ትችላላችሁ። ግን ደግሞ ለምትናገሩት ቃላችሁ ደግሞ እውነት የሆነ እየመረጣችሁ ለመነጋገር ሞክሩ። ብሩኬ የሆነ ሀሳብ ተናግሮ ነበረ። ሀብቴና ሀይሜ ብሩኬን ፕራንክ ያደረጉት ጊዜ ብሩኬ ሀብቴን እኔ የራሴን ህይወት እኔ ነኝ የምኖረው፣ ስለዚህ ለሀይሚ እንትን ብሎ ነበረ ብሩኬ ማለት ነው። በዛ ጊዜ ምንም ነገር አልተፈጠረም ነበረ። አንድ ነገር ደግሞ ላስታውሳችሁ። ማን ነው ኤፍሬም ብሩኬን እና ሀይሚን ፕራንክ ያደረገበት የቆየ ቪዲዮ አለ፣ ገብታችሁ ይዩት ማለት ነው። የዛ ጊዜ ሀይሚ ለማን ነበር የቆመችው? ለብሩኬ ነበር የቆመችው። ይህን ማስተዋል አለባችሁ። አሁን ላይ ግን ችግር ላይ ናችሁ ያላችሁት። ብሩኬ ደግሞ አንቺ በፍላጎትሽ ነው የወጣሽው፣ እንደዚህ አይነት ጥያቄ መጠየቅም የለብክም። ምክንያቱም ቪዲዮውን አይተው ከሆነ እዚህ ቤት እንዳትወጭ ብሎኛን እያለች ነበር አይደለም? ወንድሟ ነው ነይ ውጪ ብሎ ከወሰዳት ምንድነው ማድረግ ያለባት? እሱ ነው የወሰደኝ ልትልህ አትችልም። ምክንያቱም እንዲጋጭባት ስለማትፈልግ፣ እንድትጣሉ ስለማትፈልግ። ይህም መረዳት አለብህ። እንደው የሆነ ግራ ሲሏችሁ ቀኝ፣ ቀኝ ሲሏችሁ ግራ አትሁኑ። ነገሮችን በመጀመሪያ ለመደማመጥ ሞክሩ። ችግሩ ምንድን ነው? መፍትሄ የለውም ወይ ማስተካከል አይቻልም ወይ ብሎ ከመነጋገር ይልቅንስ እናንተ መማታትን መቧከስን ነው ምርጫ የምታደርጉት ሁል ጊዜ ማለት ነው። ቪዲዮ በሙሉ ቦክስ ነው ወይ በደንብ ተማታችኋል የላችሁ፣ ዝም ብላችሁ ነካ ነካ ትደራረጋላችሁ፣ ከዛ ኃይለ ቃል ትነጋገራላችሁ፣ ከዛ ለዛሬ ቪዲዮ ታስቀምጣላችሁ። ትናንትና አሁን ብሩኬ እና ሀይሚ የሆነ ነገር ተነጋግረዋል። ያችን ነገር ይዛ ደግሞ ዛሬ ቪዲዮ ይዛ ትመጣለች። እሷ እንደዚህ እየተባባለ ይቀጥላል፣ ነገር እየተጋጋለ ይሄዳል ማለት ነው። ግን ደግሞ እንደዛ ባታደርጉ፣ ነገሮችን ባጭር ብትቋጯቸው፣ ችግራችሁን ራሳችሁ ብትፈቷችሁ፣ እርስ በራሳችሁ ለመረዳት ብትሞክሩ አደለ? የሆነ እኮ አንዳንድ ጊዜ እንዴት ነው በጣም ከባድ ነው። በዛኛው ፍፄ ኤፍሬምን ይናገራል። መጀመሪያ እናንተ ከነሱ ህይወት ውጡ። ጓደኛሙ የምትባሉትም ከእነሱ ህይወት ብትወጡ፣ ከሀይሚና ከብሩኬ። በነገራችን ላይ ኤፍሬም አሁን ነው የመጣው። እስከዛሬ ብዙ ችግር ሲፈጠር ኤፍሬም እስከዛሬ አልመጣም፣ አሁን ነው የመጣው አይደለ? ስለዚህ መጀመሪያ ጓደኞች የተባላችሁ ከእነሱ ህይወት ውጡ። የእነሱን ህይወት እናንተ ልትወስኑ፣ እናንተ ልትናገሩ አትችሉም። በሚያገባችሁ መንገድ ነው እንጂ በሚመለከታችሁ ነው እንጂ በማይመለከታችሁ ሁሉ እየገባችሁ የእነሱን ህይወት ልትወስኑላችሁ አትችሉም። ማነው ደግሞ ኤፍሬምን ብትሆን ደግሞ እንደ ወንድም ማስተካከል ያለብህን። ወንድም ሲያስታርቅ ነው ደስ የሚለው። ወንድም ሲያስማማ ነው ደስ የሚለው። ለማስማማት ሲሞክር ነው ደስ የሚለው። ከዛ በኋላ ችግሩ ከከበደ ነው ወደ ሌላ ነገር የሚካሄደው። ሁል ጊዜ በቃ ሰተት ብላችሁ መታችሁ ለነገር አትሰለፉ። እግዚአብሔርም አይወደውም አደለ ቤተሰብ። ከዛ ቀጥሎ ደግሞ ተመልካቾች በጣም ነው የምትደብሩት አንዳንድ ሰዎች ማለት ነው። እግዚአብሔርን ነው የምላችሁ።
ሀይሚ ትክክል ነሽ፣ ብሩኬ ትክክል ነህ፣ ኤፍሬም ትክክል ነህ፣ ፍፄ ትክክል ነህ። እንደዚህ እያላችሁ ልጆቹን የማይሆን ነገር ውስጥ አታስገቧቸው። በቃ ሁላቸውም ስህተት ይሰራሉ። ስህተታቸውን ግን እንዳርሙ፣ እንዳስተካክሉ፣ ችግራችሁን እንዲፈቱ ቢያንስ ከነሱ እናንተ ትሻላላችሁ አይደለ? ነገሮችን በርቁ ናችሁ፣ እያያችሁ ነው፣ እየተመለከታችሁ ነው። ብዙ ነገር ሀሳብ መስጠት ትችላላችሁ። ግን ሄድበት፣ አንተ ጀግና፣ አንተ እንደዚህ፣ አንተ መከታ፣ አንተ ምንድነስ እያላችሁ ልጆቹን የማይሆን ነገር ውስጥ አታስገቧቸው። በእነሱ ህይወት ውስጥ እናንተ አይመለከታችሁም። የ20 ደቂቃና የ30 ደቂቃ ቪዲዮ ነው እኛ የሚመለከተን፣ የምናየውም እሱን ነው። በሱም መንገድ ነው አይደል ሀሳብ የምንሰጠው። ደግሞ ሀሳብ ሲሰጥም ደግሞ አስተያየትም ሲሰጥ ደግሞ እንደው በመልካም ነገር ቢሆን ብዬ አስባለሁ። እና ሁላችሁም እንደው ከህይወታቸው ውጡ። እግዚአብሔር እንደው በሰው ህይወት ውስጥ ጣልቃ ገብታችሁ የሰውን ህይወት የምትበጠብጡ ሰዎች ከህይወታቸው ውጡ። እግዚአብሔርን ነው የምላችሁ። ደስ አይልም፣ እግዚአብሔርም አይወደውም። እና ውድ ቤተሰቦች በጣም ያየሁትና የታዘብኩትን ነገር ነው። እና እነሱ ዙሮ ይገናኛሉ፣ ይታረቃሉ፣ ነገ ህይወታቸውን ይቀጥላሉ። ግን እንደዛ ደግሞ የምታደርጉ ሰዎች ስለሆናችሁ የማይሆን ቃላት አትወራወሩ። ደስ አይልም። ችግራችሁን ቁጭ ብላችሁ ፍቱ። አትናደዱ። የማይሆን ቃላት አትወራወሩ። ደስ አይልም። ይሄ ቤተሰብ አለ። ነገ ይሄ ቪዲዮ እንደ ታሪክ የሚቀመጥ ቪዲዮ ስለሆነ እና እንደዛ ነው ብዬ ነው ማስበው ውድ ቤተሰቦች። እና በያላችሁ በሰላማችሁ በዘት ይበልልኝ። እና ለመፍረድ አትቸኩሉ፣ ለመናገር አትቸኩሉ። መናገር ስለቻላችሁ ማውራት ስለቻላችሁ ምናምን በቃ ነገሩን ቢያንስ እንኳ ተመልካች ለማብረድ ሞክሩ፣ ነገሮችን ለማስተካከል ሞክሩ። የምትወዷቸው እንዲለያዩ የማትፈልጉ በጣም ብዙዎች አላችሁና አስተያየታችሁ አስተያየታችሁ በመልካም ነገር የተሞላ ቢሆን ጥሩ ነው ብዬ አስባለሁኝ። ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር ማስተዋልን ይስጠን ነው ማለት እንፈልግ